እንዴት አመሻችሁ ሁላችሁም። ርዕሱን እንዳያችሁት ነው። ኔጎሽዬሽን ጊዜ ካለን ልንሄድበት እንችላለን፣ ግን አንድ ነገር አድምቶ ለማየት አርት ኦፍ ኢንፍሉዌንሲንግ ኮሚኒኬሽንንም በቃ ይህቺ ናት የአሪስቶትል ፐርሱዌሽን። ቅድም ያልኳችሁ ኢቶስ፣ ፓቶስ፣ ሎጎስ። ስለዚህ ሁልጊዜ ስታስቡ ፐርሱዌድ ማድረግ እችላለሁ ወይ? በየትኛውም ኮንቴክስት የመጀመሪያው ጥያቄ ክሬዲቢሊቲ አለኝ ወይ? ኤክስፐርቲዝ አለኝ ወይ? ይሄ ሰው የሚያወራውን አያውቅም ከተባለ አይመጣም። ያ ሰው አይቀበለውም። ዝም ብሎ የማያውቀውን ነው ሁሉም ቦታ አለሁበት ይላል፣ ሁሉን አዋቂ ነኝ ይላል ከተባለ እንደውም ፑሽ ባክ ያደርጋል። ትረስት ወርዚነስ የማያደርገውን አሁን ለምሳሌ በሃይማኖትም ውሰዱት። የሃይማኖት መምህራን ሃይማኖት በኢትዮጵያ ውስጥ ከዓለም ውስጥ አሉ ከሚባሉ ሀገሮች ውስጥ እኔ እንደ ኢትዮጵያ በጣም ሪሊጂየስ ሶሳይቲ ያለ አይመስለኝም በቁጥር ደረጃ። ለምንድን ነው ውጤት ማምጣት ያቃተው? ቢኮዝ ትረስትወርዚነስ ማተርስ፣ ኤክስፐርቲዝ ማተርስ፣ ክሬዲቢሊቲ ማተርስ። ሰው የሚሰማውን ብቻ ሳይሆን የሚያየውን ነው የሚያምነው። ከጆሮ አይኑን ያምናል፣ ምንም ጥያቄ የለው። ከአይኑ እጁን ያምናል፣ የሚዳስሰውን እየዳሰሰ ካልዳሰስኩ አላምንም ይላል። ይሄ እኮ መጽሐፍ ቅዱሳዊ ዝም ብሎ የሚነገረው ያለ ምክንያት አይደለም። ካልዳሰስኩ አይ ጀስት ዋንትድ ቱ ተች ዩ። የምታደርገው ኑሮህ ምን ይመስላል? ትእዛዙ የሚናገረውን ምን ያክል ይኖረዋል? ኤክስፐርቲዝ ደግሞ አሁን አንድ ሰው ዛሬ ተናጋሪው ከሌ ነው ሲባል እሱንማ መስማት አለብን ብሎ የሚመጣው ለምን? ኤክስፐርቲዝ ይፈልጋል። አንዳንድ ጊዜ አንዳንድ ሰዎች ከዚህም ዝም ብሎ እኔ በቂ ዝግጅት ሳታደርጉ የሆነ መድረክ ላይ አለመቅረብ ሞክሩ። እኔ አንድ ምጥረው እሱን ነው። ሁልጊዜ እማራለሁ ብዬ ነው የማስበው። ሁልጊዜ ለማስተካከል ነው የምሞክረው። ግን ለዛች ለምቀርብባት ዝግጅት ግን መጠነኛ ዝግጅት አድርጌ ነው የምቀርበው። ሪሰርች አድርጉት፣ እዩት። ሀሳቡ ካልገባ እንደገና ዳይጀስት ለማድረግ ሞክሩ። በተለይ በዚህ ዘመን በጣም ይመቻል። ኤክስፐርቲዝ ይፈልጋል። ያን ጊዜ ብዙ ሰው ኢንፍሉዌንስ ታደርጋላችሁ። ያውን አንዳንድ እንትኖች ያለው ስልጠናዎችም ከዚህም አይዲያዎችን ብሎ ከዚህም ቃርመው ሲመጣ ይታወቃል። አንዱ ቦታ ላይ ጥልቅ የሌለው ነገር ከሆነ ኢቶስ ኢዝ ኢምፖርታንት፣ ኢምፓቲ ኢዝ ሶ ኢምፖርታንት። አሁን ለምሳሌ አንድ ሰው ከዚህም በፊት ተናግሬዋለሁ። ለምንድን ነው የስነ ልቦና አማካሪ ጋር ሂዶ ለእናቱ ለአባቱ ለጓደኞቹ ለወንድሞቹ ለእህቶቹ ያልነገረውን ሚስጥር ሂዶ የሚተነፍሰው? ቢኮዝ ኦፍ ትረስት፣ ቢኮዝ ኦፍ ኢምፓቲ፣ አንደርስታንድ ያደርጉኛል ብሎ ስለሚያስብ። ወላጅ አንደርስታንድ የማያደርገውን የስነ ልቦና አማካሪ አንደርስታንድ ስለሚያደርግ ደግሞ መጀመሪያ እንደሱ ነው የሚያደርጉት። በደንብ አድርገው ጆሮአቸውን ከፍተው ነው የሚሰሙት፣ ልባቸውን ከፍተው ነው የሚሰሙት። they seek to understand። በየትኛውም ኮንቴክስት ማዳመጥ ትልቅ ጥበብ ነው የሚባለው ለዛ ነው። ኢምፓቲ is so important። ማዳመጥ ከጆሮ ባለፈ ምንድነው የተናገረው ነገር፣ ምንድነው ያልተናገረው ነገር፣ አንስፖክን ሁሉ አለ። ምንድነው ቦዲ ላንጉጁ እየነገረኝ ያለው? ስቶሪ ቴሊንግ ቅድም እንዳለው ኢንጌጅመንት ይፈልጋል፣ ኮኔክሽንም ይፈልጋል። ኮኔክሽን የሚመጣው በምንድን ነው? በስቶሪ ቴሊንግ ነው፣ በኢሞሽናል አፒል ነው። ቦዲ ላንጉጅ ኢት ማተርስ። ሎጎስ ፋክት ይፈልጋል። ሰው ዋይ ይላል፣ ምን መረጃ አለ ይላል፣ ምን ኤቪደንስ አለ ይላል። ሪዝኒንግ ይፈልጋል። የሃይማኖት መምህር ብትሆን፣ የመደበኛ አስተማሪ ብትሆን፣ ጠበቃ ብትሆን፣ ዳኛ ብትሆን፣ ፖለቲከኛ ብትሆን፣ የትዳር አባወራ ብትሆን፣ የልጆች አባት ብትሆን፣ ኦል ዚስ ስኪልስ ያስፈልጋል። እነዚህ ነው ያየናቸው ሶፋር። ከዚህ በኋላ ግን በሙሉ እነዚህን በሚኖረን ጊዜ ብዙ እንትኖች ናቸው እናያቸዋለን። በስንት ነው ከፍለን የምናያቸው ያሰብኩት? አንድ ጊዜ እንትኑ ወጣብኝ መሰለኝ አይደለ? ለምን አይታይም ሳደርግ ስቅለበለብ ነው የሆነ ነገር እየመጣ አሁን ወደ እናንተ መልሻለሁ። ለምን ወደ ተመልሷል። ስለዚህ ቆም ላድርግና
ጥያቄዎች ካሉ ሐሳቦች ካሉ ስላይዱን እናንተ ስትሞሉት ሰዓት በደንብ ሴቭ ለማድረግ ፈልጌ ነው። ጥያቄዎች ካሏችሁ እጅ እያወጣችሁ ማነው ፕሮግራም የሚመራው? ቴክ ኦቨር እንዳታደርጊበት አንቺ። ሲጠፋብኝ ነው። ገብርኤል አለሁ ለምን በቃ ገብሬ ነው። ገብሬ እዚሁ ላይ ዲክታተር ናት ሌመን እንደ አውቄ ነው ያስከበርኩልህ። ችግር የለም። እዚሁ ላይ ሪያክት ለማድረግ ያክል ምናልባት እነዚህን ሶስት ነገሮች እንዴት አብሮ ማስኬድ ይቻላል፣ ኢቶስ ፓቶስ እና ሎጎስ የሚሉትን እንዲሁም ደግሞ በምንስ ልናመጣው እንችላለን፣ በምንባብ ወይስ በልምድ እንዴት ሊመጣ ይችላል? ኦኬ እሱን ነው የምናየው። ገብሬ ጥሩ ጥያቄ የጠየቀኝ፣ ምክንያቱም ያ ጥያቄ እንዲፈጠር ነው አይደል? እነዛንም አሰስመንቱንም አይተነዋል፣ እነዚህንም አየናቸው። እንዴት ነው የሚመጣው? በምንባብ የሚመጣል፣ በቃል ልምምድ የሚመጣል፣ በኑሮ የሚመጣል፣ በመኖር በህይወት በማሳየት የሚመጣል፣ በአንድ ዓመት የሚመጣል፣ በ10 ዓመት የሚመጣል። ቀንመሪን አሁን ትንሽ አመኔታ ካላችሁ ቢኮዝ ኦፍ 4 ዓመት ስለኖር ነው እንጂ የመጀመሪያው ምንድነው ዓላማው? ምን ይዞ ነው ይሄ ሰው? ሌላ ዓላማ ይኖረው ይሆን ማለታችሁ አይቀርም፣ መባል አይቀርም አይደለ ገብሬ? አይደል? እንኳን የዛሬ 4 ዓመትና አሁን ራሱ ምን አስቦ ይሆን ሚል እኮ ይኖራል እና መባሉ ደግሞ ትክክል። ስለዚህ ኮንሲስተንሲ ሲኖር በመኖር ምለው እሱን ነው። ምክንያቱም አሁን እነዚህ እኮ ቅድም እንዳልነው ኢምፓቲ አሁን አንዳንድ ጊዜ ቀላል ይመስላል። እስር ቤት ምንድን ነው የሚመስለው? የታሰረ ሰው ህይወት ምንድን ነው የሚመስለው? 5 ዓመት ታሞ የዳነ ሰው ምንድን ነው የሚመስለው? ትዳሩ የተበተነበት ሰው ህይወት ምንድን ነው የሚመስለው? ካን ዩ አንደርስታንድ? ካን ዩ ዲስክራይብ? ገብሬ አንዴ ልጠይቅ እስኪ፣ ትዳሩ የተበተነበት ሰው አጋጥሞ ያውቃል? ሲስ እመጣለሁ ወደ አንተ ገብሬ ካለ። ገብሬ ኔትወርክ ነው ይመስለኛል። እሺ ሲስ ግባ እንግዳው። እሺ ይሰማል ሲስ? እሺ አመሰግናለሁ እንትዜ ቴንክ ዩ። በጣም አሪፍ ስልጠና ነው። አንድ ጥያቄ ግን እየተመላለሰ መጨረሻ ላይ ብዬ ነበር፣ በዚሁ አጋጣሚ ላቀርበው ብዬ ነው። ይሄ ኢንፍሉዌንስ የማድረግ ነገር አንዳንድ ጊዜ አንዳንድ ሰዎች ላይ የሚገጥመው ነገር ምንድነው? ስራ አካባቢ ላይ የተለያየ ኢንፍሉዌንሻል ፓወር ይኖራል። አሁን ቤት አካባቢ ላይ የሚኖረው ፓወር እና ኮሚኒቲ ውስጥ ያለው ስራ ቦታ ያለው የሚለያይበት አጋጣሚ ይኖራል። አንዳንዴ ስራ አካባቢ ላይ በጣም ኢፌክቲቭ የሆኑ ሰዎች፣ ኢንፍሉዌንሻል የሆኑ ሰዎች፣ በውጤት የሚያስደግፉ ሰዎች ወደ ቤት አካባቢ ላይ ሲካሄድ በዛ ልክ የማይሆንባቸው ሁኔታዎች አሉ። ከምን የመነጨ ነው ለማለት ፈልጌ ነው። ቴንክ ዩ። የኢቶስ ጥያቄ ነው የሚመስለኝ በአብዛኛው ሴስ ክሬዲቢሊቲ ነው፣ የትረስት ወርዚነስ ነው፣ የኮንሲስተንሲ ነው። ምክንያቱም አሁን በጣም መሰረታዊ ሁልጊዜ እኔ የብዙዎቻችን ብል አይ ካን ቶክ አባውት ማይሰልፍ ባለቤት የምታውቀኝን ያክል ነኝ ወይ? ስራ ቦታ የሚያውቁኝ እና ባለቤት የምታውቀኝ አንድ አይነት ሰው ነኝ ወይ? ልጆች የሚያውቁኝና ኮሚኒቲ ውስጥ የሚያውቁኝ አንድ አይነት ሰው ነኝ ወይ? በደንብ በቃ አንዱ ምክንያቱም ምንድነው ሰው በተፈጥሮ ያው ሰውን መምሰል ይፈልጋል። ፒር ፕሬዠር አለ፣ ኮንፈርሚቲ ባያዝ፣ ኮንፈርም ማድረግ እንፈልጋለን፣ ተቀባይነት ማግኘት እንፈልጋለን። ስራ ቦታ ላይ ሲሆን ደግሞ ያ ፓወር ኦፍ ፓኒሽመንት እና ፓወር ኦፍ ሪዋርድ አለ። አለቃህ ላይ ተቅለስልሰህ ወጥተህ መተህ ግን ባለቤትህ ላይ የምትደነፋባት ቢኮዝ ፓወር ኦፍ ፓኒሽመንት እና ፓወር ኦፍ ሪዋርድ ስላለ እዛ ጋር እዚህኛው ጋር ስለሌለ ነው። ኦል ዚስ አር ኢንቱ ፕሌይ።
አንዱ ማለት ነው። ሁለተኛው ግን እንትኑ ኢንቫይሮንመንቱም ይለያያል። ፕሮፌሽናል ኮድ አለ፣ ፕሮፌሽናል ሪኳየርመንት አለ፣ እዛ ጋ መስመር አለው፣ ገደብ አለው። እዚህኛው ደግሞ ፍቅሩ አለ፣ ባውንደሪው በጣም ምንድን ነው አይደል? ባልና ሚስት መቼም ባውንደሪያቸው ሌስ ነው የሚሆነው። እሱ ሁሉ ፋክተርስ አለ። ግን ሰው ምንድን ነው? ሰው ሁን ሰው አሁን ሰው ይሄ ሰው እኮ በጣም ትልቅ ሰው ነው የሚባለው ኮንሲስተንሲ ነው። ያን ጸባይህን ስራ ላይ የምታሳየውን ጸባይ as much as possible ቤት ላይ ማሳየት መቻል ነው። ማቹሪቲ እሱ ነው የሚመስለኝ። ለሰው ሳይሆን ለራስህ ስትኖር አላይመንት ሲኖርህ በአብዛኛው የምታሳየው ጸባይ እሱ ነው የሚሆነው። ስራም ላይ የሚያውቀው ጸባይ ሲስ አንድ ነህ፣ እዚህም ስትመጣ አንድ ነህ፣ ኮሚኒቲም ስትሄድ አንድ ነህ። ያኔ ከበሬታን ያመጣል። ምክንያቱም በአብዛኛው ሰው ራሱን ማስመሰል ስለሚችል። ወልደ ሐዋርያት ቀጥልና እንሂድ፣ ወደ ፕሬዘንቴሽኑ ልሄድ ነው። በኋላ ብዙዎቹ ይመለሳሉ ከመጠየቃችሁ በፊት። ወልደ ሐዋርያት አሁን ግን ስለመጣ ያንተ እናስቀድም። እሺ፣ ይሰማል። እንዴት አመሻችሁ? እግዚአብሔር ይመስገን። እግዚአብሔር ይስጥልኝ። ያው አሁን ያነሳው ወንድሜ ጋር እዛ ለመጨመር ፈልጌ ነው። ሁለት አይነት እይታ ስላለኝ ነው። እኔ አንዳንድ ሰዎች ቤት ላይ የሆነ ጥሩ ሆነው ውጭ ላይ የሆነ እንትን የሚያሳዩ አሉ። በሪቨርስ ደግሞ አንዳንዶች ደግሞ ውጭ ላይ ጥሩ ሆነው ቤት ላይ እንትን አይነት አለና እሱ ላይ ሪያክት ቢደረግበት በደንብ እንትን ብዬ ፈልጌ ነው። ማለት የምን ችግር ነው ማለት አንዳንድ ጊዜ ደግሞ ምን ይባላል አባባል ማህበረሰቡ ላይ የቤት አልጋ የውጭ ቀጋ ምናምን ወይም ደግሞ የውጭ አልጋ የቤት ቀጋ የሚባል ነገር አለና እሱ እንደው ከምን አንጻር ነው የሚለው እንትን ቢደረግ ብዬ ነው። ሃይፖክራሲ የሚባል ነገር ታውቃለህ ወልደ ሐዋርያት? ፈሪሳዊነት የሚባል ሃይፖክራሲ ነው እሱ። ሃይፖክራሲ ማለት ቱ ሰልፍስ ማለት ነው። አሁን ለምሳሌ አንዳንድ በሃይማኖት ተቋማት ውስጥ ታየዋለህ። ስታያቸው ትሁት ናቸው፣ እንትን ነው። ቤተ መቅደስ ገብተው ግን ሊደባደቡ ይችላሉ አይደል? በቃ የመጨረሻ ያለህበት ነው የሚጠፋ። እንደዛ አንተ የሳልከው ቅዱስ እዛ ጋር ሄዶ ግን ሌላ ሰው የሚሆንበት ጊዜ አለ። ይሄ ዱዋል ፐርሰናሊቲ የሚባል ማለት ነው። ዱዋል ፐርሰናሊቲ በሰው ህይወት ውስጥ ሃይፖክራሲ በተለያየ ፎርም በተለያየ ዲግሪ ይመጣል እንጂ የቲዜር እና ሃይፖክራሲን በደንብ በኋላም አሳያችኋለሁ። አሁን አዲሷ መጽሐፌ እየወጣች ነው፣ ዘ ሳይለንት ሶል። በኋላ ሸራ አደርጋችኋለሁ። አንዱ ሙሉ ቻፕተሩ እሱን ነው፣ ሃይፖክራሲ የሚል ነው። እንመለስበታለን። ዶክተር አስማማው አንዴ ግባና ፕሬዘንቴሽኑ ራሱ እየመለሰው ይሄዳል። ብዙ ሰዓት ይዙኝ። ዶክተር አስማማው ግባ። ከዛ በኋላ ግን ፕሬዘንቴሽኑ እንሄድ። የሚሰማ ከሆነ ዶክተር እሺ። እንግዳው የመጀመሪያው እንድታዩት የፈለግኩት ይሄንን ነው። ፕሬዘንቴሽኑ ብዙውን ይመልሰዋል። ዶክተር በኋላ ትገባለህ። የመጀመሪያ ትራፑን እናየው። የመጀመሪያው አንደርስታንዲንግ ነው። ኢንፍሉዌንስ መቼም በዚህ ዘመን ተከተሉኝ ማለት አዲሱ ቋንቋ ነው አይደል? የአዲሱ ትውልድ የአዲሱ ቋንቋ ተከተሉኝ ነው። ምክንያቱም ከሱ ጋር ፌም አለው፣ ከሱ ጋር ገንዘብ አለው፣ ከሱ ጋር ብዙ ነገር አለው። ተከተሉኝ ነው ለራስ ጥቅም። እሱ ማኒፑሌሽን ነው። አሁን ኢንፍሉዌንስ ምንድን ነው? ከማኒፑሌሽን ይለያል። ማኒፑሌሽን እና ኢንፍሉዌንስ የተለያዩ ናቸው። አንዴ እሷን እናያት። ምንድን ነው የሚለያየው? ይሄ ነው ኢቲካል ኢንፍሉዌንስ እና ኢንፍሉዌንስ ስታደርግ ኢንፍሉዌንስ ማድረግህንም ላታውቀው ትችላለህ። ትእዛዙ ስንት ሰው ኢንፍሉዌንስ አድርጓል በህይወት ውስጥ አይደሉ? ልጆች ምን ያክል ኢንፍሉዌንስ አድርጊያቸዋለሁ አይደሉ? ሌመንን እንዴት አድርጌ ነው ኢንፍሉዌንስ ያደረኳት? ሌመን እንዴት አድርጌ ነው ኢንፍሉዌንስ ያደረኩሽ? ይሄን ያክል 5 ሳንቲም ሳልከፍልሽ ቀን ከሌት ለቅን መሪ የሰራሽው እንዴት አድርጌ ኢንፍሉዌንስ አድርጌሽ ከሆነ እንዴ በጣም አድርገኛል። እንዴት እዚህ ምንድን ነው ያደረኩሽ?
ምክንያቱም በቅንነት የስልክ ልሙላልሽ ስልሽ በቅንነት አትይኝ ምን አድርገሽ ነው? በቅንነትህና በተግባሮች በምታደርጋቸው ነገሮች ተነስቼ እና አንድን ሰው ኢንፍሉዌንስ እንዳደረጋችሁት አታውቁም። አሁን ልጆች ነው ስለ አባቱ ስለ እናቱ ሲናገር በኋላ የምትሰሙት። እናትና አባቱ ላያውቁ ይችላሉ ምን ያክል ኢንፍሉዌንስ እንዳደረጋችኋቸው ልጆቻችሁ። ስንት ጓደኞቻችሁ በእናንተ ኢንፍሉዌንስድ እንደሆናችሁ ላታውቁ ትችላላችሁ። ባለፈው ከጎንደር አንድ ወንድማችን ሲናገር ነበር። በአመራር ላይ ያለ ቅን መሪ ሆኖ ኢንፍሉዌንስ አድርጎኛል ብለው ብዙ ሰዎች ይመሰክሩልኛል። እኔ ግን ሲናገር ሰምቼው አላውቅም። ሲናገር ግን በጣም ፐርሱዌሲቭ። አሁንም ካለ ማን ነበረ ወንድማችን ደሳለኝ ነው። ኢቭን ብስለቱ ግን አንድም ቀን ሲናገር ሰምቼው አላውቅም። እና ኤቲካል ኢንፍሉዌንስ ማድረጋችሁንም ላታውቁ ትችላላችሁ። በምንድን ነው የምታደርጓቸው? በፐርፐዝ ነው። አሁን ሌመንን የጠየኳት እኔ ጋር ምንም እንደማንተዋወቅ ምንንም እንደማታውቅ እንደምታምነኝ ምንም ሂሳብ ውስጥ አይገባም። እሷ እየተከተለችው ያለችው የሚመስለኝ እኔ ፐርፐዙን ነው። በቃ ትውልድ ላይ የሆነች አሻራ የሚያሳርፍ ከሆነ ጊዜ ልስጥ ጉልበት ልስጥ ብላ ነው የገባችበት። እግዚአብሔር እንግዲህ ሌሎችም እነ ዘሜም ሌሎች ወንድሞችም እነ ሚሊዮንም እነ ምስጌም እነ ዶክተር አሌክስም ሁላችሁም እዚህ ላይ በጎ አስተዋጽኦ በአንድም በሌላም ያበረከታችሁ ወንድሞች ፐርፐዙን ነው የምትከተሉት። ኑ በጋራ አንድ ነገር እንስራ። መሪነት ማለት እሱ ማለት ነው። የሆነ ህልም በቃ ይዣለሁ። ያ ህልም የት እንደሚደርስ እግዚአብሔር ያውቃል። እኛ ተባብረን ከሰራን ትልቅ ደረጃ እናደርሰዋለን። ቅን መሪ ነገ አገር ላይ ትልቅ ተቋም ሊሆን ይችላል። ኦፕን ፐርፐዝ ይፈልጋል። ማዳመጥ ይፈልጋል። አንደርስታንድ ማድረግ ይፈልጋል። መወያየት ይፈልጋል። ሰው እንዲመርጥ ማድረግ ይፈልጋል። ኦውነርሺፕ እንዲወስድ ማድረግ። ይሄ ፖዚቲቭ ኢንፍሉዌንስ የሚባለው። ማኒፑሌሽን ግን የተለየ ነው። ማኒፑሌሽን ሂድን አጀንዳ አለው። ኢንፎርሜሽን ሴሌክቲቭ ነው፣ ማኒፑሌቲቭ ነው። መስማት የምንፈልገውን ነገር ሊነግረን ይችላል። ኢጎ ከሆነ ያለብን ኢጓችን ክቦ ሊጀምር ይችላል። ማኒፑሌት የሚያደርጉ ሰዎች አንድም ማንን ማኒፑሌት እንደሚያደርጉ ያውቁታል። ማኒቨርስ ነው ዘይ ይሄ የበግ ልምድ የለበሰ ተኩላ ሆኖ አይመጣም። ማኒፑሌት የሚያደርግ ሰው ማኑቬር የሚያደርግ ሰው ተኩላ ነው፣ ግን ተኩላ ነኝ እያለ አይደለም የሚመጣው። የበግ ልምድ ይለብሳል፣ በበጎች መካከል ይሄዳል፣ ደካማ ጎናቸውን ያውቃል። አሁን በየአብያተ ክርስቲያናቱ በየቤተ እምነቱ የምታዩት ማኒፑሌሽን የሱ ውጤት ነው። የበግ ልምድ የለበሱ ተኩላዎች ስለሚበዙ ነው። ያውቃሉ። አንዱ በህመሙ፣ አንዱ በትዳሩ፣ አንዱ በጤናው፣ አንዱ በልጅ እንደተፈተነ ያውቃሉ። ያንን ደካማ ጎን ይገባሉ፣ ማኒፑሌት ያደርጓቸዋል። ኢንፍሉዌንስ ከሱ የተለየ ነው። ኢንፍሉዌንስ ላድርግም ብለህ አይደለም የምትመጣው። ቫሊዩ አድ ላድርግ፣ ይህንን ፐርፐዝ አብረን እናስኪደው ነው እንጂ እኔ ትእዛዙ በታሪኩ ውስጥ እንዲታወስ አልፈልግም። እንደሱ አይደለም። በእግዚአብሔር ዘንድ እንድታወስ ፈልጋለሁ። ዛትሳና ዘርንትን ግን ታዋቂ እንድሆን በፍጹም አልፈልግም። በህይወቴ ውስጥ ታዋቂ ሳልሆን ባልፍ ደስ ይለኛል። አሁን የምነግራችሁ ከልቤ ነው። ግን አንድ ቀን ደግሞ 5 ሰዎች አይ በህይወታችን ላይ እኮ ተጽዕኖ አሳርፈሃል የሚል ሰው ሊመጣ ይችላል። አይ ዶንት ኖ። ይሄኛው ግን ተከታይ ለራሱ ጥቅም ሶሻል ሚዲያ ተከታይ ምናምን ካለ እሱ ማኒፑሌሽን። ተጽዕኖ መፍጠር የሚለው ለራሱ ግንባታ ከሆነ ማኒፑሌሽን፣ ልዩነቱ እሱ ነው። ወደ እንትኑ እንመለስ። ኢንፍሉዌንስ ኢዝ ኖት ማኒፑሌሽን። ስልጣን ስላለ ኢንፍሉዌንስ ላታደርግ ትችላለህ። ኮምፕላይን እንዲያደርጉ ማድረግ። አሁን ብዙ ጊዜ እኛ መሪነት የምንለው እሱን ነው። ኦቶሪቲ ዳዝንት ጋራንቲ። ኢንፍሉዌንስ ሊያደርግ ይችላል፣ ኮሚትመንት አያመጣም፣ ግን ኮምፕላይን ልታደርግ ትችላለህ። ልቡሽ አንተ ጋር ላይሆን ይችላል። አሁን ብዙ ጊዜ መሪው ሲናገር እኮ ብዙ ሰው ሰማው ነው ስለሰሰልኝ። ምን ያክል ቃልህን አደመጠ? ምን ያክል አስተሳሰብ ቀየርክ? ምን ያክል ሰዎች አመኑህ? ምን ያክል ሰዎች በሐሳብህ ተስማሙ ነው። that's what matters። ብዙ ስላወራህም ብዙ ፐርሱዌድ አታረግም።
በትንሽ ቃል በዝምታ በትንሽ ቃል ብቻ አይደለም ጸጥ በማለት ብቻ ይሄ ሰው ዝምታው ያስፈራል። ዝም በማለት ብቻ ፐርሱዌድ የሚያደርጉ ሰዎች አሉ። ዝም በማለት ብቻ አንዳንድ ጊዜ ልጆቻችሁን ስትቆጧቸው ምንም ሳትናገሩ ዝም ብላችሁ ያዩዋቸው የሚደርሱበት የሚጠፋባቸው ጊዜ አለ። ቅድም እንዳልኩት ሎጂክ ብቻውን ፐርሱዌድ ያድርጓል ብለህ ካሰብክ እሱም ሮንግ ነው። ቅድም እንዳልነው ነው። ሰው ኢሞሽናል ፍጡር ነው፣ ስሜታዊ ፍጡር ነው። ይፈራል፣ ተስፋ ያደርጋል፣ ተስፋ ይቆርጣል፣ ስጋት አለው፣ ፍርሃት አለው፣ ታሪክ አለው፣ አይዴንቲቲ አለው፣ የሚወደው ነገር አለ፣ የሚጠላው ነገር አለ፣ ልቡ የሚሳብበት ነገር አለ፣ ፕሪፈረንስ አለው፣ ፕራዮሪቲ አለው። ማሳመን የሚቻለው እነዚህ ሁሉ መጠቀም ሲቻል ነው። ኢቶስ፣ ፓቶስ፣ ሎጎስ አንድ ላይ ሲሆን አንድ ሜሴጅ ለሁሉም ሰው ፊት ያደርጋል ብሎ የሚያስብም ሰው አለ። አንድ ንግግር ለብዙ ሰዎች እንዲደርስ ማድረግ ነው ትልቁ ስኪል። በአንድ ቴሌቪዥን መስኮት እየተናገርክ ግን አድማጭ ብዙ ነው። በዚህ ትሬኒንግ ውስጥ ስንት ሰው ነው የሚታየኝ? 112 ሰው 112 ሰው የተለያየ ፍላጎት፣ የተለያየ ባክግራውንድ፣ የተለያየ ትምህርት ደረጃ፣ የተለያየ ባህል፣ የተለያየ ማንነት ላይ ግን አንድ ኢትዮጵያዊነት ያሰባሰበው በጎነት ያሰባሰበው 112 ሰው እንዴት አድርጎ ነው ሜሴጁን እንዲሰማኝ የሚፈልገው? አንዱ ጥንቃቄ እሱ ነው። አንድ ሜሴጅ ለሁሉ ፊት ላይ ያደርግ ይችላል። አግሪም አንዳንድ ጊዜ አሁን ኢንፍሉዌንስ አድርገናል ብለው የሚያስቡት ሰዎች ስብሰባ ላይ ሁሉም ሰው ተስማምቶ አጨብጭቦ ወጣ ማለት ኢንፍሉዌንስ አደረክ ማለት አይደለም። ፖላይት ኮንሴንት ሜይ ኮንሲል ዳት ኦር ሬዚስታንስ ማለት እሱ ማለት ነው። በተለይ በኢትዮጵያ ባህል ውስጥ ትልቅ ጥናትና ምርምር የሚደረግበት ይሄ ፕሮፌሰር መስፍን ተናገሩት ከሚባለው ትልቅ እኔ ብዙ ጊዜ ከሚገዛኝ ሀሳብ እሱ ነው። የኢትዮጵያ ሕዝብ እንደሌላው አፍሪካ ሕዝብ በጣም አይጮህም፣ ድምፁ አይሰማም። ግን በውስጡ ግን ሊያቄም ይችላል። እንባውን ለፈጣሪው ሊሰጥ ይችላል። በልቡ ሊለግም ይችላል። ሬዚስታንስ ሁሉ ኢራሽናል ነው ብለህ ደግሞ አታስብ። ለምንድን ነው ሬዚስት ያደረጉት? ምንድን ነው የተሰማቸው? ምንድን ነው የነሱስ ሁኔታ? የነሱ አለን የሚሉት እውነት እኔ ያልገባኝ ብለህ ማዳመጥ ስችል ነው። አሁን መሪዎች ሬዚስታንስ ሁሉ ኢራሽናል አድርገው የሚያዩበት ጊዜ አለ። አመፅ አድርገው የሚያስቡበት ነገር አለ። ጸረ ሰላም እንትና ምን ኖት ነሰሰርሊ ኢንፍሉዌንስ ለማድረግ ሬዚስታንስ ኦልዌይስ ሁሉም ሬዚስታንስ ኢራሽናል አይደለም። ራሽናሊ የሆነ የነሱ ብሶት ሊኖር ይችላል። ምንድነው? ከየት አንግል ነው የመጡት? ለምንድን ነው ያልተረዱኝ? ያልተረዱት ነገር ምንድነው? ያልተረዳኋቸው ማለት መቻል አለበት። ምንድን ነው ያልተረዳኋቸው? ልጅህንም እንደዛው ሁልጊዜ እንደ ጥፋተኛ ብቻ ምንድን ነው ያልተረዳኋቸው? ትምህርት ቤት ምንድን ነው ያጋጠማቸው? ከጓደኞቻቸው ጋር ሲውሉ ምንድን ነው የሚያጋጥማቸው? በኢንፍሉዌንስ ውስጥ ከፓወር ቀጥሎ አንዱ ካሪዝማ ነው። ካሪዝማ ኢዝ ሶ ኢምፖርታንት። እሷን ተናግሬያት ልለፍ። እንደ ክሬዲቢሊቲ ሁሉ ኢምፖርታንት ነው፣ ግን ካሪዝማ ክሬዲቢሊቲን አይተካም። ዋይ ካሪዝማ ኢዝ ኢምፖርታንት? እሱን ነጥብ ነው እንድትወስዱት የፈለግኩት። ካሪዝማ እንደው በቀላሉ ቋንቋ ይህ ሞገስ የምንለው ነው፣ ጸጋ የምንለው ነው። በሰው ዘንድ ተደማጭነት፣ ተወዳጅነት ነው። በጣም ጥሩ ጸጋ ነው። እግዚአብሔር አንዱ ከሚሰጣቸው ጸጋዎች በመጽሐፍ ቅዱስ ውስጥ ከተጻፉ አንዱ ካሪዝማ ነው። ወደ ዕለት ከዕለት ኑሮ ላምጣው። በምትሰሩበት እኔ አንድ ካስተዋልኳቸው ነገሮች ሰው ፊትን ያያል ነው አይደል? ሰው ፊትን ያያል። ምንም this is always true። አለባበስን ያያል። ሰው በልብስ ይመዝናል። ዓለም እንደዛ ነው። ስለዚህ ራሳችሁን አትጣሉ በምትችሉት ሁሉ። ትህትና ማለት ራስን መጣልም አይደለም። ካሪዝማ የሚመጣው ራስን በመሆን ራስን በመጠበቅ ባለባበስ በምትችሉት መጠን ሁሉ ጊዜ ራስን አዋርዶ አለማየት፣ ለራስ የሚያስፈልገውን ክብር መስጠት፣ እሱ ካሪዝማ ነው ይጨምራል።
ብዙ ሚስኮንሴፕሽንስ ያሉት በእነዚህ ኤሪያ ነው። አሁን ኢንፍሉዌንስ ቅድም ገብሬ የጠየቀኝ እንዴት ነው የሚመጡት እነዛ ሶስቱ ነገሮች ኢቶስ፣ ፓቶስ፣ ሎጎስ እንዴት ነው የሚመጡት? እነሱን ነው የምናያቸው። አሁን ፈጠንልና በኋላ ዲስከሽን እንመጣበታለን። አንደኛው የሚመጣው አንደርስታንድ ቢፎር ኢንፍሉዌንሲንግ። አንደርስታንዲንግ ምንድን ነው? አንደርስታንዲንግ እስኪ ቆም ላድርግ። አንድን ሰው ይሄ ሰው ይረዳል የምትሉት ምን ሲሆን ነው? እስኪ በእናንተ አረዳድ ገብሬ እስኪ ከፈት ላድርገው። ሲክ ፈርስት ቱ አንደርስታንድ የ7 ሃቢትስ ኦፍ ኢፌክቲቭ ፒፕል ስቴቨን የጻፈው እሱ ነው አይደል? ሲክ ቱ አንደርስታንድ መረዳት፣ ሰውን የሚረዳ ሰው ነው የምትሉት። የመረዳት አቅም አለኝ ስትሉ ምን ማለታችሁ ነው? ምንድን ነው ጸጥታው? ይሰማል? ገብሬ ካለ ገብሬና ወጥቷል። ሌመን ገብሬ ኔትወርክ ነው መሰለኝ። እሺ ሌላ ሰው እስኪ የተወሰነ ሪፍሌክት አድርጎ አንደርስታንድ ማድረግ ምን ማለት ነው? እሺ ቢኒያም ቢኒያም ቴንኪው። ምናልባት በቀላል አማርኛ በዛ ሰው ስሜት ወይ ደግሞ በዛ ሰው ጫማ ሆነን ነገሮችን ስናይ፣ ስንረዳ፣ ስናዳምጥ ይመስለኛል። ራፍቴ የታሰረ ሰው ቁስል ቅድም ያልኩት አይደለ ቢኒያም? ያው ታስሮ እስር ቤት 5 ዓመት አሳልፎ የወጣ ሰው ምን ይመስላል? ቢኒያም አጋጥሞ ያውቃል? ምን ፈርስት ኤክስፒሪየንስ የለኝም ማለት እስኪ አንድ በዛኛው ቢኒ ሶሪ፣ አሁን ለምሳሌ 5 ዓመት እስር ቤት ታስሮ የወጣን ሰው ለመረዳት እችላለሁ ብለህ ታስባለህ? እውነት ለመናገር እርግጠኛ አይደለም። ምክንያቱም በዛ ሰውዬ ኤክስፒሪየንስ ወይ ደግሞ አሳሰብ ውስጥ መሆን አለብኝ። ምናልባት ሰዎች ከዚህ በፊት ከተናገሩት ወይ ፊልም ላይ ካየ ነው እንጂ በዛ ሰው ሁኔታና ስሜት ኤክስፒሪየንስ ሆኖ መናገር በጣም የሚከብድ ይመስለኛል። ያ ጦርነት ውስጥ ያለፈን ሰው ጦርነት ምን እንደሆነ ጦርነት ያላለፈ ሰው አንደርስታንድ ማድረግ ይችላል? ህመም ላይ ያላለፈ ሰው ህመም ምን እንደሚመስል ማሰብ ይችላል? ሙልጌታ ግባና ከዛ ዳኘ። ቴንኪው ቢኒያ። አመሰግናለሁ ትዜ። እኔም እንደው ትንሽ ሀሳቡን ለመስጠት ነው። የመጀመሪያው እሱ ያላቸው እንዳለ ሆኖ ግን አንድ ሰው አንደርስታንድ ማድረግ አለበት በደንብ አንደርስታንድ ያደርጋል ብሎ ለመናገር መጀመሪያ የሰውየውን ኢንቴንሽናሊ ምን ለማለት ነው የፈለገው ብሎ ዲፕሊ ማዳመጥና እሱ ምን ለማለት እንደፈለገ መረዳት ይፈልጋል። ከዛ በኋላ የእሱን ሀሳቦች ተረድቶ ምናልባትም ሳማራይዝ አድርጎ ለማስረዳት ችግሮች እሱ የመጣበትን አንግል ተረድቶ እንኳን ቢያንስ እነዛን ችግሮች ባይፈታለት እንኳን አዳምጦት በዚህ ነገር ልትፈታቸው ትችላለህ፣ ይሄ ትክክል አይደለም ትክክል ነው ብሎ እንኳን ማስረዳት መቻል ነው ብዬ ነው የማስበው እኔ ማለት ነው። አግሪ። ግን አንድ ጥያቄ ልጠይቅህ ሙሌ። እሺ አሁን አንድ ሰው ከተለየ ባህል የመጣን ሰው ሙሉ በሙሉ አንደርስታንድ ሊያደርገው ይችላል ብለህ ታስባለህ? ከተለየ ባክግራውንድ፣ ከተለየ ሃይማኖት፣ ከተለየ ባህል አዎ በንግግሩ ብቻ ሲናገር እንዴት ልትረዳው ትችላለህ? አክቹዋሊ አዎ፣ ግን ልክ ነህ። ሁሉ እሱ ላይረዳው ይችላል፣ ግን ደግሞ እሱ ሊረዳበት የሚችለውን መንገድ ማሳየት በራሱ እኮ እንደ መረዳት ይቆጠራል ብዬ አስባለሁ። ያ ምክንያቱም ለምሳሌ ሁሉንም ተናጋሪ ሁሉንም የተናገረው ነገር ላይሰማው ይችል ይሆናል፣ ግን ያንን የተናገረበትን ሀሳብ ግን ሊረዳበት የሚችለውን መንገድ እድሉን ማመቻቸት በራሱ ወይም ደግሞ እድሉን መስጠት በራሱ አንደርስታንድ እንዳደረገው ሊቆጥረው ይችላል ብዬ አስባለሁ። ሌላው ግን አላውቅም፣ እስቲ ቆይ ላስብበት፣ እስኪ ሌሎችን ሰዎችም ላማክር ማለት አንዳንድ ጊዜ መልስ ላይኖር ይችላል። በተለይ አሁን መሪዎች፣ በጣም ብልህ መሪዎች ከሆኑ አንዱ እኔ ካየኋቸው እኔ እንዳልኳቸው ትልቅ ተቋም ውስጥ ነው ብዙ ጊዜ ያሳለፍኩት እና አንዱ ካየኋቸው በጣም ዳይቨርስ በሆነ ኮንቴክስት ነው እኔ 160 ሀገሮች የመጡ ሰዎችን 160 170 ቢሆን ብዙ ሰዎች ጋር የመገናኘት እድሉ አጋጥሞኛል እና በእያንዳንዱ ባህል፣ በእያንዳንዱ ሀገር፣ በእያንዳንዱ አኗኗር ብዙ ሌየርስ አለ።
እና አሁን መሪዎች በጣም ብልህ የሆኑ መሪዎች ምንድነው ማያቸው ሌሚ አንደርስታንድ ኢት ጊሚታይ አይ ይሄንን እስኪ አሁን ሙሉ መልስ የለኝም ግን ከምንም በላይ ሙሌ ያልከው ነው ጀስት በቃ ዝም ብሎ ይናገር ለማዳመጥ ሞክር እና ስታዳምጠው ቅድም ቢኒያምም እንዳለው የምታዳምጠው ባህሉን ነው የምታዳምጠው የመጣበትን ባክግራውንድ ነው የምታዳምጠው የመጣበትን ፐርስፔክቲቭ ነው የምታዳምጠው ቁስሉን ነው የምታዳምጠው አለኝ የሚለውን እውነት ነው የምታዳምጠው ያለውን ክፍተት ነው የምታዳምጠው ያለበትን የእውቀት ደረጃ ነው እሱ ሪሌሽን ይፈልጋል ሪሌሽንሺፕ ስትፈጥርና ሳትፈጥር ሰው እኩል አትረዳውም ሪሌሽንሺፕ መፍጠር ማለት እሱ ነው አንዱ አሁን ለምሳሌ በኢትዮጵያ ያሉ ግጭቶች ብዙ ደረጃ ሊቀንሱ ይችላሉ ነበር ሪሌሽንሺፕ ቢኖር አንዱ ትልቁ ችግር የሚመስልልኝ እሱ ነው አሁን በጥናቶች በጣም በዩኤን ደረጃ ተጠንተው ካዩዋቸው ጥናቶች ብዙ ግጭቶች የሚነሱት ባለመተዋወቅ አንዱ ስለሌላው የሚያስበው ሌላ ነገር ሊሆን ይችላል ተቀራርበው አብረው ሲኖሩ ለካ እንዲህ አይነት ማህበረሰብ ነበረ እንዴት ነው እንደዚህ የሳልናቸው ለካ እንዲህ አይነት ሰዎች ደግ ሰዎች ነበሩ ተፈራርተው እኩል ሊጨራረሱ እና ሪሌሽንሺፕ ከሰው ጋር ሁሉ ጊዜ ይሄ ፍሬንድሺፕ በጣም ብዙ ኢት ማተርስ ብዙ ጊዜ ለማሳመን ከመሞከር በፊት ሪሌሽንሺፕ ቅድም እንዳልነው ዩናይት አራውንድ ፐርፐዝ ኤክስፐርቲስ ክሬዲቢሊቲ ማግኘት ብዙ ጊዜ ታማኝነት አሁን ይሄ ኢንፍሉዌንስ ለማድረግ ስታርት ዊዝ ስሞል ኮሚትመንትስ ቃል ርካሽ ነው ቺፕ ነው ማይሆን ነገር ቃል አለመግባት ከትንሽ ነገር ከስሞል ኮሚትመንት መጀመር ስንጀምር ትንሽ ነው የጀመርነው አሁንም ትንሽ ነን ነገ እናድጋለን ምላችሁ ደጋግሜ ይሄ ስሞል ኮሚትመንትስ ዛሬ ከታመን በትንሹ የታመነ በትልቁ ይታመናል እና ሰዎች ኦን እንዲያደርጉት ቀድመሪ የሁላችን ከሆነ ያድጋል ምንም ጥርጥር የለኝም አንድ ፕሮጀክት ሲሰራ ሀገርም እንደዛው ነው ሀገርን የሚመሩ ሰዎች አሁን ብዙ ጊዜ የሚሳሳቱት የሚመስለኝ እሱን ነው ምንድነው የሚያደርጉት የብቻቸው የሚመስላቸው ጊዜ አለ ሁሉም ነገር የጋራ ሲሆኑ ኮኦን ተቋም የሚመሩ ሰዎች መሪዎቹ ሁለት ሶስት ሰዎች የነሱ ተቋም ይመስላቸዋል ኮኦን እንዲያደርጉት የኔም ነው ኢቭን አሁን ለምሳሌ አንድ አይዲያው የናንተ ሆኖ ግን ከዛ ሰው የመጣ እንደሆነ አድርጋችሁ አቀርቡት እና በጣም ኦን ያደርገዋል ሐሳቡን እኮ ምንድነው የሚባለው የራሳችሁን ሐሳብ ወስዳችሁ ለሌላ ሰው ስጡት ኦን ያደርገዋል ሌላ ሰው እጅ ያወጣል ወደ ሁለተኛው ልንሄድ ነው ሙልጌታ ጠይቋላ ሌላ ሰው የለም እሺ ሁለተኛው ቴክኒክ እዚህ ላይ እንደምታዩት አዳፕቴሽን ነው አዳፕቴሽን በማኒፑሌሽንም ትልቅ ቦታ አለው አዳፕቴሽን ማለት አሁን አዳፕት ስታደርግ በጣም ፖዚቲቭሊ ስትጠቀምበት ነው እንጂ ሳትጠቀምበትም ማኒፑሌሽን ትልቁ ቴክኒካቸው ማኒፑሌት የሚያደርጉ ሰዎች አዳፕት ነው የሚያደርጉት አንድ መድረክ ላይ ሌላ ሰው ናቸው ሌላ መድረክ ላይ ሌላ ሰው ናቸው አንተ ጋር ሲሆኑ ሌላ ነው ሌላ ቦታ ሲሆን ሌላ ነው አንተ መስማት የምትፈልገውን ምን እንደሆነ ያውቃሉ ያንተ ደካማ ጎን ምን እንደሆነ ያውቃሉ አዳፕት ነው የሚያደርጉት ግን አዳፕቴሽን በሌላ መልኩ ግን በፖዚቲቭ መልኩ አዳፕት ስታደርግ አንተ አንድ ሪሞት ቦታ ሄደ ስትናገርና ከተሜ መሃል ስትናገር ንግግርህን አዳፕት አድርገዋለሁ ኦዲየንሱ የተለያየ ስለሆነ ለተማሩ ሰዎችና ላልተማሩ ሰዎች ለሴቶችና ለወንዶች ለህፃናትና ለወጣቶችና ለሽማግሌዎች አዳፕት አደርጋለሁ ኮንቴክስቹዋል በግጭት ውስጥ ላለፉና ግጭት ውስጥ ላላለፉ ሰዎች ግጭት ውስጥ ላለፉ ሰዎች አይ ይሄ እኮ የእናንተም ችግር ነው አትበላቸው አይደለም we understand your pain ያለፋችሁበትን ስቃይ እናውቃለን ልጆቻችሁ እንደተበተኑ ይገባናል
ልጆቻችሁ እንደተራቡ ይገባናል። ቆስላችሁ እንረዳለን። ኢምፓቲ ይፈልጋል ሰው። ህመሜን ተረድቶልኛል ብሎ ሲያስብ ከምንም በላይ ሰው ልቡን የሚከፍተው እንደዛ ሲሆን ነው። በሰው ጫማ ቅድም ያልከው ቢኒ እሱን ነው። ይገባኛል፣ እንረዳችኋለን። እሺ እጅ ያወጣ ሰው አለ መሰለኝ። ዳኜ ቀጥል። ቅድም ማይቼ ነበር መሰለኝ። እሺ አመሰግናለሁ። እዚህ ቆንጆ እንትን ነው፣ ግን ኢንፍሉዌንስ ላይ አንድ እንደው ከምታቀርበው እንትን ጋር በጣም ቆንጆ እንትን ስለሆነ ምናልባት እንደ ግብአትም ሊሆን ይችላል። አንዳንድ ጊዜ በጣም አነጋገርን የሚያሳምር ሰዎች ኢንፍሉዌንስ ያደርጋሉ። ኤችአይቪ በጣም እንትን በተስፋፋበት ወቅት ላይ አንድ ኮሚኒቲ ላይ ኮንቨርሴሽን ምን ተፈጠረ መሰለ፣ እንትኑ በጣም ይሄ 3 የመህጎች ተብሎ በደንብ ኤክስፐርቶቹ አስተማሩ እና እነሱ ሲያስተምሩ ቆዩና ረጅም ሰዓት ተጠቅመዋል። ግን በአንድ ወርድ እዛ ኮሚኒቲ ውስጥ ያሉ ኢንፍሉዌንስ የሚያደርጉ ሰውዬ በደንብ ማለት ይሄ አባባል እንትኖች ተጠቅሞ የሚናገሩ ነው እና የዛኔ 3ቱ የመህጎች መጠቀም፣ መታቀብ፣ መወሰን ምናምን የሚሉትን መሰረት አድርገው በጣም ረጅም ሰዓት ነው ያስተማሩት። በኋላ ያኛው ከኮሚኒቲ ውስጥ ያሉት ሰውዬ በመናገርና ነገሮችን ኤክስፕሌን ከማድረግና ተመሳሳይ ከተረት ጋር ከአባባል ጋር እንትን አድርገው የሚናገሩ ሰውዬ ናቸው። አጋጣሚ ኮሚኒቲው በደንብ አንደርስታንድ ያደርጋቸዋል። ዝም ብለው ሲያዳምጥ ቆዩና አንድ ወርድ ነው የተናገሩት። የኔ ልጅ ትምህርቱ ጥሩ ነው፣ በደንብ አዳምጠናል፣ ግን ሁልጊዜ አልጫ ይበላል ወይ ብለው ነው እንትን ያሉት። አንደርስታንድ አድርገኛል ለማለት የፈለጉት ሁልጊዜ አንድ ምግብ ይበላል ወይ አማራጭ እንትን ማለት አሁን ከእንትኑ ጋር የሚናገረው እንዴት ኢንፍሉዌንስ እንዳደረጉ ህብረተሰቡንና ብዙ ጊዜ ይሄ ኤክስፕሌን የምናደርግባቸው አፕሮች የምናደርግባቸው እንትኖች ማተር ያደርጋሉ ብዬ አስባለሁ። እና በጣም የፈለገ ፋክት ይዘን ሪያሊቲውን ይዘን ብንሄድ እንደነዚያ ነገሮች እንትን ያደርጋሉና እንደነዚያ ነገሮች እንዴት ነው እንትን መጠቀም ያለብን? ሮንግ በሆነ ዳይሬክሽን ሰዎችን ኢንፍሉዌንስ የሚደረግበት መንገድ አለ ትክክለኛውን። ስለዚህ ኤክስፕሌን ማድረግ እንትኖችን ከሱ ጋር አብረን እንድናየው ብዬ ነው። አመሰግናለሁ። ምንድነው ቅድም እንዳልነው ነው እነዚህ ደጋግማቸው የያዟቸው የትም ወድቅ ትገቢያለሽ። እነዚህ 3ቱ ሁልጊዜ አብረው ነው የሚሄዱት። ኢቶስ፣ ፓቶስ፣ ሎጎስ። እንደ 15 ደቂቃ ቆየን ነው የትም ግቢ። እሺ አመሰግናለሁ። እኔ ማለት የፈለኩት አሁን በስራ ቦታ ላይ እስካሁን ድረስ ያጋጠመኝ ነገር አንድ አለቃ ነው ከተቀጠርኩኝ ጀምሮ ማለት ነው። ስራ እሰራለሁኝ፣ የዛን ሰውን ስራን ራሱ እሰራለሁኝ፣ ግን ክሬዲት አይሰጥህም። ሁሌ ኔጌቲቭ ነገር ነው፣ ፖዚቲቭ አይገኝም። በቃ ፐርፎርማንስ ራሱ በቃ ፐርፎርማንስ ይገባኛል ብዬ ሪስፔክት የማደርገውን ነገር ከዛ ከስራዬ አንጻር ካለውበት ድርጅት አንጻር አላገኝም። ከዛ ሰው በቃ ሁሌ ኔጌቲቭ ነገር ነው፣ ምንም ፖዚቲቭ የለም። ከእንደዚህ አይነት ሰው ጋር እንዴት ነው እስቲ የሚኖረው? ለምሳሌ ሳይሆን እውነቷ ያለው ሪያሊቲ ነው፣ እየኖርኩበትም ያለውበት ነገር ስለሆነ ነው። ዩ ራይት። የትም አንድ ኮመን ፕሮብለም፣ አንድ መሰረታዊ ከሆነው ችግር ሰዎች ሁልጊዜ ባያዝ አላቸው። በሌላ በኩል ደግሞ ኢት ኢዝ አፕ ቱ ዩ ሴል ማድረግ። አሁን እኔ መሰረታዊ ችግር ምንድነው ብትይኝ በሰራሁት ልክ ራሴን መሸጥ አልችልም ብዬ ነው ማምነው። እና ብዙ ጊዜ እንደውም ኢትዮጵያውያን እዚህ ውጭ ሀገር ስንኖር አንዱ ችግራችን ይሄ ነው። ስለዚህ ምን ልታደርጊ ትችላለሽ ብዬ አስባለሁ። አንደኛው ሴሊት፣ በቃ እንዲህ እኮ ነው የሰራሁት። በምታገኛቸው መድረኮች በጣም ኦቨር ሴል ሳታደርጊው ለማሳየት ነው ሞከር። ምናልባት አንቺ የሰራሽውን ስራ ሌላው እየዘረፈው እየቀማሽ ይሆናል። አንዱ እሱ ነው። ሁለተኛው ግን ሰውን ኢንፍሉዌንስ ለማድረግ እዚህ መጽሐፎቹ ላይ how to influence people ዳለር የጻፈው ላይ አንዱ የሚለው ምንድነው? አሁን ለምሳሌ ያንን ሰው በበጎ እንዲያይሽ ማድረግ ነው።
ድምጻችሁን አጥፉት። ገብሬ ድምጽህን አጥፋው። በበጎ እንዳይ ማድረግ ምንድነው የሚቻለው? ገብሬ ሚውት አድርግ። ምን ማድረግ ይቻላል? ለምሳሌ የምትሰጠኝን ስራ የምታበረታታኝን ሁሉ የምታደርግልኝን ነገር በጣም ቴንኪው ትይዋለሽ ማለት ነው። ኦኬ እና ትገነቢዋለሽ፣ ፖዚቲቭ ማይንድ እንዲኖረው አመለካከት እንዲኖረው። በክሪቲሲዝም ብዙ ጊዜ ሰውን ማሸነፍ ከባድ ነው። ከዛ በኋላ ምን ልትዩ ትችያለሽ? ቀስ ብለሽ አንድ ቀን ደግሞ ክሪስማስ ሲመጣ ወይም ኒው ይር ጊፍት ስጭው፣ ትንሽ ጊፍት፣ በጣም ይደነግጣል። ከዛ ቀስ ብለሽ ልቡን ካለሰለሽ በኋላ የምሰራውን ስራ ግን በትክክል አንዳንድ ይደርሳል ወይ ነው። አሁን ለምሳሌ የሆነ መሀል ላይ የሆነ ሰው ካለ ይደርሳል ወይ በትክክል? እኔ አይ ፊል ሳምታይምስ የምሰራውን ያክል ክሬዲት እየሰጠኝ ነው ብዬ አላሰብኩም። ለምሳሌ እንደዚህ አይታቸዋል ማለት ይቻላል፣ ግን ስቴፕ ይፈልጋል። ሄደሽ ግን በክሪቲሲዝም ካደረግሽው ዲፌንሲቭ ነው የሚሆነው። ሰው ዲፌንሲቭ ነው። ኦልዌይስ ቴክ ዛት ፐርስፔክቲቭ። ሰው ዲፌንሲቭ ነው፣ ፋይት ኦር ፍላይት ነው የሚሆነው። ስለዚህ የመጀመሪያዎቹ ነገሮች መጀመሪያ ፖዚቲቭ አመለካከት ለአንቺ እንዲኖረው አድርጊው። በተቻለ መጠን ሴል አድርጊው አንቺ በምትሰሪበት። አሁን ለምሳሌ በጣም ዝምትይ ይሆናል የትም ወርቅ ስብሰባ ላይ ሌላው እያወራ ነው። ዛትስ ኖት ሃው ዘ ወርልድ ወርክስ። መናገር የሚገባበት ጊዜ ላይ መናገር። ይሄ ሰልፍ ዲፕሪኬሽን ቅድም ያልኩት እሱን ነው። ይሄ አጓጉል ትህትና ብለን የምናስበው ነገር ሮንግ ሊሆን ይችላል። ከሰዓት አንጻር ትንሽ ሊሄድ ቴክኖ ትገባ። ምክንያቱም የትም አድሬስ አድርጌዋለሁ። አለ ልምምድ ይፈልጋል። በጣም ኮምፕሌክስ ነው። ኢዚ አንሰር ሁልጊዜ አይኖርም፣ ግን ሞካክሪያቸው እነዚህን አይነት ነገሮች። በተለይ ፖዚቲቭ ኢንፍሉዌንስ በጣም እንደሚሰራ አውቃለሁ። ዝም ብለሽ በቃ እስኪ ኒው ይር ላይ ሞክሪ። ካርድ ብቻ ቴንኪው ስለምታደርግልኝ ሜንተር፣ ብዙ ህይወቴን ቀይረዋል፣ ሜንተር ታደርገኛለህ። ዛትስ ኢት። ፍላተሪም አይደለም፣ ኢትስ ሳምቲንግ። የጥበብም ዓለም ነው። ቴክኖ ነው። እንቀጥል። ቴንኪው። አዳፕቴሽን ላይ እንመለሳለን። አዳፕቴሽን ላይ አንድ ይሄ ብሌንድ ሞድ ኦፍ ፐርሰፕሽን ሲቹዌሽን ነው የምታዩት። አሁን አንዳንድ ጊዜ ለምሳሌ ስቶሪስ ጥሩ ነው፣ ግን ስቶሪ የምታወሩበት ጊዜ አለ፣ የማታወሩበትም ጊዜ አለ። በሀዘን በተቆራመጠ ልቡ በተሰበረ በስደት ተፈናቅለው ችግር ላይ ባሉ ሰዎች መካከል ምንድን ነው የምታወሩላቸው? ውጥረት ባለበት ሰብስታንስ ፖሊሲ በሚፈልግበት ውስጥ ተረት ተረት ይዘህ ከመጣህ እንደ መሪ ዛት ኢዝ ዲፊካልት። የምፈልገው ከአንተ ፖሊሲ ነው መስማት የምፈልገው፣ ክሬዲብል የሆነ መረጃ እንጂ እንዲህ እና ኮንቴክስቱን ማወቅ ይፈልጋል። ቅድም እንዳልከው ስትናገር ዳኜ ካሊብሬት ማድረግ ይፈልጋል። ዲቴይልም ዴብስ። አሁን የኮሚኒኬሽን ብዙ ጊዜ ችግሮቻችን እሱ ናቸው። አንዷን ስላይድ ይዤ አንድ ቀን ልውልባት እችላለሁ። ካሊብሬት ዘ ዲቴይልስ። በምን ያክል ዴብስ ነው? ስትራቴጂክ ሌብል ነው? ቴክኒካል ነው? ኦፕሬሽናል ኒድስ ምንድን ነው? ሰዎቹ ማን ናቸው የሚለውም አንድ አሁን ስብሰባ ላይ በምታወሩበት ጊዜ ሰው መረዳት የሚያስፈልገው ምንድን ነው? ስትራቴጂክ ሌብል ነው ወይስ ቴክኒካል ነው ወይንስ ኦፕሬሽናል ነው? ፕሬዘንት ስታደርጉም ልክ እንደዛው ስትራቴጂክ ፓርቱ ምንድን ነው? ቴክኒካል ፓርቱ ምንድን ነው? ኦፕሬሽናል ፓርቱ ምንድን ነው? በምን ያክል ዲቴይል ነው መቅረብ ያለበት? የተወሰነውን ነገር ሰው አንደርስታንድ ሊያደርገው ይችላል። ከዛ ታልፉታላችሁ። ሪድ ዘ ኮንቴክስት፣ ታይሚንግ፣ ፎርማሊቲ፣ ዳይሬክትነስ። አንዳንድ ጊዜ ሰምና ወርቅ የሚያገለግልበት ጊዜ አለ። አንዳንድ ጊዜ ደግሞ ቀጥታ የሚያስፈልግበት ጊዜ አለ። አንዳንድ ጊዜ ፎርማሊቲ የሚሰራበት ጊዜ አለ። አንዳንድ ጊዜ ደግሞ ኢንፎርማል መሆን የሚያስፈልግበት ጊዜ አለ። አንዳንድ ጊዜ ታይሚንግ ዛሬ መነገር ያለበት አለ። ሌላ ጊዜ ደግሞ ሌላ ጊዜ ማድረግ የሚያስፈልግበት ጊዜ አለ። ኮንቴክስት የሚባለው እሱ። ሜሴጁን ፕሪቴስት አድርጉት። የተወሰኑ ሰዎች ጋር ትንሽ አውሩበት፣ ሞክሩት። ስለዚህ ሁለተኛው ስትራቴጂ እንዴት ነው ይሄን ማዳበር የሚቻለው? ሁለተኛው አዳፕት አክሮስ ፒፕል ኤንድ ኮንቴክስትስ ነው። በተለያየ ሰዎች በተለያየ ኮንቴክስት አዳፕት የማድረግ ችሎታ ነው። ኮሚኒኬሽን ኢንፍሉዌንስ ይሄ ችሎታ ነው። ራስን መቃየር ማለት አይደለም። እንደ ስስት አንድ ቦታ ሌላ ቦታ መሆን አይደለም። እሱ ማኒፑሌሽን። አዳፕት ማድረግ ማለት ግን ትክክለኛውን ሰው ከትክክለኛው መልእክት ጋር ማገናኘት የሚቻለው በዚህ ሁኔታ ነው። አራተኛው ትረስት እና ክሬዲቢሊቲ ነው። ቅድም ብለነዋል።
ቃልና ተግባር ሲገናኙ ኦነስቲ ሲመጣ ትንሿን ፕሮሚስ ጠብቃችሁ ሲያይ አሁን እኛ ዛሬ ትሬኒንግ ይኖራል ብለን ባይኖር ነገ ደግሞ ይኖራል ዛሬ ፕሮሚስን መጠበቅ የመሰለ በሰው ህይወት ውስጥ ልጆቻችሁ በምትናገሩት ቃል አይደለም የሚሉት በምትናገሩት ቃል አይደለም የሚሉት ሰው የሚያምናችሁ ሰው የሚያከብራችሁ በምትናገሩት በምትራመዱት እርምጃ ነው በምትኖሩት ህይወት ነው ማብራት የሚቻለው ማጣፈጥ የሚቻለው በህይወት በመኖር ነው ቃላችሁ ሆናችሁ ስትገኙ ሰው አደራ ይጥልባችኋል ከሌን ባማክረው ይሻላል የሚላችሁ ሰው በተደጋጋሚ ፕሮሚስ ኪፕ ስታደርጉ እና ቃል ለመግባት ከገባችሁ ግን ጠብቋት ኮምፒተንስ እና ኬር ሁሉ ጊዜ ጥሩ ነው አሁን በመስሪያ ቤት ውስጥ የትሞት ቅድም ከጠየቅሽኝ አንድ ሌላ ልምምድ ብትሄዱበት ጥሩ ነው ብዬ የማስበው በተቻለ መጠን ስራችሁ ዕውቀታችሁ ኮምፒተንሳችሁ ለማሳየት ሞክሩ ብዙ ጊዜ ይመስላችኋል ሲቪ ላይ አይደለም ያለው የሰው ዕውቅና ብራንድ የትሞርቅ እንዲህ አይነት ሰው ናት ብሎ ሰው ያወራል ስለዚህ ባገኘሽው አጋጣሚ ሁሉ ኮምፒተንስን ማሳየት በቃ ትእዛዙ ማለት እንደዚህ ነው ይሄ እሱ ጋር እኮ ከዛ በኋላ የሆነ ቴክኒካል ጥያቄ ሲመጣ ትእዛዙ ጋር እንዲባል ከዛ በኋላ አለቆቹ ሰው እንዴ የትሞርቅ ጋር ብዙ ጊዜ ሰዎች ይመላለሳሉ ምንድነው ያኔ ሪኮግናይዝ መደረግ ይመጣል መቼም ትረስት አንዴ ብሪጅ ከተደረገ መጠገን ከባድ ነው ግን ሁሉ ጊዜ ደግሞ ትረስት ሚስአንደርስታንዲንግ ኖሮ ወይምኛ ወድቀን ተሳስተን ፕሮሚሳችን በልተን አደራችን በልተን ሲሆን እሱን ደግሞ ሪፔር የማድረግ አቅም ነው ስለዚህ ቢልዲንግ ኤንድ ትረስት ኤንድ መቼም እንደ ትረስት እና ክሬዲቢሊቲ በመሪነት ህይወት ውስጥ በቤተሰብ ህይወት ውስጥ በጓደኛ ህይወት ውስጥ ትልቅ ቦታ ያለው ነገር አለ ብዬ አላስብም ኢትስ ኦል አባውት ትረስት ያለም የሰው ህይወት ሪሌሽንሺፕ ኢትስ ኦል አባውት ትረስት ሊደርሺፕ ኢትስ ኦል አባውት ትረስት ሜሬጅ ኢትስ ኦል አባውት ትረስት ትዳር 80 ነው ትረስት ነው ከ80 እና ከትረስት በትዳር ውስጥ ትልቅ ቦታ ያለው ማን ነው ትረስት ነው ፍሬንድሺፕ ኢትስ ኦል አባውት ትረስት ማህበራዊ ህይወት ኢትስ ኦል አባውት ትረስት ቅድም እንዳለው ፍሬም አይዲያስ ኤንድ ሬዲዩስ አንሰርተኒቲ ነው እነዛ ጥያቄዎች ውስጥ ያየነው አንዱ እሱ ስትራቴጂ ቅድም ያየነው የነበር ፍሬም የማድረግ start with the problem ችግሩ ይሄ ነው አሁን ቅድም ሲጀምር የጀመርኩት ሚስኮንሰፕሽንስ ላይ ነው እንድት በቃ አውትራይት እንድታዩት ነው ኢንፍሉዌንስ የሚመስላችሁ ይሄ ከሆነ ተሳስታችኋል ማኒፑሌሽን ነው ኦቶሪቲ ስለያስክ ኢንፍሉዌንስ አድርጋለሁ ካልክ ተሳስተሃል አሁን ችግሩን እያያችሁት ነው start with the problem ሆን ብዬ ነው ይሄን የመጀመሪያ ስላይድ ላይ ያመጣሁት ሙሉጌታ አበባው ቀጥል እንግዲህ ነው ዮሴፍ ሙሉጌታ ዮሴፍ ቀጥል ቅድም ሙሌ ጠይቀሃል ስለዚህ ቅድም ጠይቄያለሁ እኔ እንኳን የለኝ ዮሴፍ ይሰማል ዮሴፍ ድምፅህን ጨመር አድርግና ቶሎ ሰዓት እኔ አንድ ጥያቄ ነው ያለኝ አሁን ቅድም ስለ እምነት ስናወራ ቅድም ድምፅህን ጨመር አድርግ እሺ ፍሬንድሺፕ ላይ እምነት ያስፈልጋል ብለህ ነበር ቅድም አይ ቲንክ አልተሳሳትኩም እስኪ የሰማው የኔ ድምፅ ቀንሻው ነበር ፍሬንድሺፕ ላይ እምነት ያስፈልጋል ብለህ ነበር ቅድም እና ለምሳሌ ፎር ኤግዛምፕል እኔ አሁን የኔ ህይወት ላይ ገጠመኝ አንድ እንትን አለ ጓደኛዬ አያምነኝም እንደማያምነኝ ደግሞ ነግሮኛል ግን እኔ በጣም ነው ማምነውና የሆነ ሰዓት ላይ በማላስበው መንገድ ባላሰብኩት ወይ ተለየኝ ወይም ደግሞ ከዳኝ እና አሁን እንዴት ነው ድጋሚ ያንን ሰው ወይ ደግሞ ሌላ ሰው እንዴት ነው ላምን የምችለው ያ ሰው ትረስቲን ቢልድ አድርጌ በጣም ያመንኩት ሰው ከድቶኛልና እንዴት ነው እንደገና ላምን የምችለው ሰው ቴንክ ዩ አንድ ሪያሊቲን አንደርስታንድ ማድረግ ነው ዮሴፍ
ዓለም ኮምፕሌክስ ነው። የሰው ልጅ ተፈጥሮ ኮምፕሌክስ ነው። ያመንከው ሰው ሁሉ ያምናል ማለት አይደለም። የታመንክለት ሰው ሁሉ ይታመንልሃል ማለት አይደለም። አንደኛው እሱ ነው። ሁለተኛው ትረስት ዴቨሎፕ የሚደረገው በሎንግ ተርም ነው። ትረስትን ለመገንባት ረጅም ጊዜ ትረስት 3 ባህሪዎች አሉት። አንደኛ ትረስትን ለመገንባት ትረስት እርን ነው የሚደረገው። መጀመሪያው እሱ ነው። የመጀመሪያው ባህሪ ትረስት እርን ነው የሚደረገው። ሰርተህ የምታገኘው ነው። ሆነህ የምታገኘው ነው። ሰዎች ትረስት አድርጉኝ፣ እመነኝ እባክህ፣ በዚህ እመኑኝ የሚል ሰው አለ። ለምን አምናለሁ? ሳይህ ስትኖረው ስትፈተን ሆነህ ሳገኝህ ነው ማምነህ። እርን ነው የሚደረገው። ሁለተኛው ትረስትን ለመገንባት ረጅም ጊዜ ነው የሚወስደው። ሶስተኛው ትረስት ሲሸረሸር በጣም በፍጥነት ነው የሚሸረሸረው። አንድ ችግር አይቶብህ ከሆነ እሱን ቼክ ማድረግ ነው ዘላለም። ትረስት ሲሸረሸር 5 ነገሮች አምኖ 5 ዓመት ጥሩ ጓደኛ ሆናችሁ አንድ ችግር ሲያይብህ ሙሉ ሊንደው ይችላል። ሲሳው የትረስት ባህሪው ይሄ ነው። እንዴት ይሄን ሁሉ አድርጌለት፣ እንዴት ይሄን ያክል ታመኘለት፣ እንዴት በአንድ ስህተት ትረስትን ሊንድ ይችላል። ምናልባት አራተኛ ካረግ ነው ትረስት ሪቢውልድ ለማድረግ ረጅም ጊዜ ነው የሚወስደው። ከገነባህበት በላይ ነው የሚወስደው። ሲናድ በፍጥነት ነው የሚናደው። ሲገነባ ግን ረጅም ጊዜ ነው የሚወስደው። ቢር ዛቴን ማይንድ። ከዚህ በተረፈ ግን ብዙ ጊዜ የምንሳሳተው ስህተት ያለ የሚመስለኝ እኔ ጀነራላይዝ እናደርገዋለን። ዘላለም ሁሉም ሰው የተለያየ። አንድ ሰው ሲከዳ ሁሉም ሰው ከዳተኛ ነው ማለት አይደለም። ብዙ ጊዜ ከወጣቶች ላይ ይሄንን ብዙ ጊዜ የሚታይ ባህሪ ይመስለኛል። አንድ ጊዜ የከዳቸው ሰው ሁሉም ሰው የሚከዳቸው ነው። the world is quite different። በጣም ዳይቨርስ ነው። ይታመናል ያልነው ሰው ሳይታመን ይቀራል። አይታመንም ያልነው ሰው የታመነው ሆኖ እናገኘዋለን። ውለታ ያደረግንለት ሰው ይከዳናል። ምንም የማናውቀው ሰው እግዚአብሔር አዘጋጅቶ ያንን ውለታ ይመልስልናል። ዓለም እንደዚህ ነው የሚሰራው። ብዙ ጊዜ ባየሁት ዮሴፍ ማለት ነው። ዘላለም ቀጥል። እሺ አመሰግናለሁ። በጣም ጥሩ ሀሳብ ስለሆነ ነው። ምናልባት እኔ አንድ ጉዳይ ማንሳት ፈልጌ ነው። ይሄም ታማኝ ነው የምንላቸው ሰዎች ወይም ደግሞ መሪም ይሁን የትኛውም አካል ታማኝ በሆኑ ቁጥር ታማኝ እንዳይሆኑ የሚያደርጉ ጫና ውስጥ ይወድቃሉ እና እሱን እንዴት ነው ባላንስ ማድረግ የምንችለው? ለምሳሌ አንድ ስራ ሰርተን ውጤታማ ሆነን ካሳመን ወይም ተጽዕኖ መፍጠር ከቻል ወይም በቃላችን ከተገኘን ግለሰቦችም ተቋማትም በዛው ልክ እሱ ካልሆነ ወይ ከሌ ካልሆነ ይሄን ሊፈጽም የሚችል የለም በሚል ሁሉን ነገር ወደዛ ፍለው እንዲያደርጉ ያደርጋሉና እሱንስ እንዴት ባላንስ ማድረግ እንችላለን የሚል ሀሳብ ስላለኝ አንዱ ደግሞ የዚህ የትረስት ገጽታው ዘሌ አነሳኸው። መቼም ታማኝ ስለሆንክ ጥሩ ስለሆንክ ቢብሊካል ኤግዛምፕል ላንሳለህ አይደል? ቀይ ባህርን ያሻገረ ሙሴ ሊወግሩት የተነሱት በጥቂት ቀናት መካከል ነው። በጥቂት ቀናት በሆሳዕና እና በስቅለት መካከል ያለው 1 ሳምንት ልዩነት ነው አይደለ? ዘላለም ትክክል ነው። በሆሳዕና እና በስቅለት መካከል ይሰቀል ከሚሉት ሰዎች ውስጥ ፈውስ ያገኙ ብዙ ሰዎች አሉ። ከበረከቱ የበሉ ብዙ ሰዎች አሉ። ከተአምራቱ የተካፈሉ ብዙ ሰዎች አሉ። ግን that is how humanity እንደዛ ነው። እና አንዱ ገጽታ እሱ ነው። ሁለተኛው ግን አንዳንድ ጊዜ ይሄ ደጋግሜ ነግሬያችኋለሁ፣ ብራንዲንግ ኢዝ ሶ ኢምፖርታንት። ልክ ናይክ ጫማ እንደሚባል ሁሉ በፕሮፌሽናል ላይፍ ውስጥ ከምትሰሩት ስራ ውስጥ ብራንዲንግ ነው። በሁለት ነገር ዘላለም በሚሰራው ስራ ጥንቁቅ ነው። ዘላለም በሚሰራው ስራ ሪስፖንሲቭ ነው። አሁን እኔ መቼም ምንድነው ይችል ልጅ በጣም አሞካሻት እንዳትሉኝ ደጋግሜ ሳነሳ ማለት ብዙ ሰዎች ጋር ሰርቻለሁ። ሌመን እንዴት ትረስት ወርዚ እንደሆነች ካየዋቸው ሰዎች ውስጥ በቃ ያለችው ዛሬ ሰራለሁ ካለች ትሰራለች።
እና አሁን እኔ የሆነ ነገር መስራት ብፈልግ ከእሷ ጋር መስራት እንደምፈልግ አውቀዋለሁ። ኮንፊደንስ አለ። ዘሜም እንደዛው እንደዚህ ብዙ ወንድሞችም ላይ አይቼዋለሁ። ግን በተለይ ሁለቱ ጋር ይገርመኛል። እና ምንድነው እንደዚህ አይነት እንትን ዴቨሎፕ ማድረግ ብራንድ ዴቨሎፕ ማድረግ አሁን እኔ ገንዘብ ኖሮኝ ይህ የቢዝነስ ሀሳብ ኖሮኝ መስራት ብችል ምን አይነት ሰዎች ጋር መስራት እንደሚገባኝ ልክ እና በመስሪያ ቤት በስራ በፕሮፌሽናል ላይፍ ውስጥ በእውቀት በኤክስፐርቲዝ በምትሰሩት ስራ ጥንቁቅ ነው መባል፣ ሪስፖንሲቭ ነው መባል፣ ሪላያብል ነው። ሪላያብል የሚባል ሰምተህ ታውቃለህ? ብዙ ጊዜ የፐርፎርማንስ አሰስመንት ውስጥ ወይም ኢንተርቪው ላይ ይመጣል። ዘላለም ምን ማለት ነው ሪላያብል ላንተ? ሂዝ ሪላያብል ከተባለ ምን ማለት ነው? አደራ የሚጣልበት ሰው ማለት ነው እኮ አደራ በአማርኛ። ይሄን እሱ እኮ ስራ አይወስድም ኃላፊነት አይወስድም፣ ከወሰደ ግን ያደርገዋል። አይ እሱ እባክህ ፌክ ነው እሺ ይላል እንጂ ባፉ ብቻ ነው። ልቡና አፉ አይገናኝም ከመባል መዳን ነው። በምንም ነገር ልታመጣዋችል ስራስ ከተሸረሸረ ልታመጣዋችል እና ብራንድ የሚባለው እሱ ነው ማለት ነው በሌላ ቋንቋ። እንሂድ አዳፕቴሽን ሁለተኛው፣ ሶስተኛው፣ አራተኛው ይሄ ትረስት እና ክሬዲቢሊቲ ነው፣ አይተነዋል። አምስተኛው ወይም ስድስተኛው አድርጋችሁ የምትወስዱት የኢንፍሉዌንስ ለማድረግ ይችን በጣም ጠቃሚ ናት። ይሄ ፓወር ናቪጌሽንን ማወቅ እና ኢንፎርማል ሲስተምን ማወቅ በጣም ጥሩ ነው። አንዳንድ ጊዜ በፎርማል ኦቶሪቲ በፎርማል ከምትሄድ ይልቅ የሀገር ሽማግሌዎች በጣም ኢፌክቲቭ የሚሆኑበት ጊዜ አለ። በኢትዮጵያ ኮንቴክስት እንዲሁም ይሄ በጣም ይሰራል መሰለኝ አይደል? የፈለገው ነገር አድርገህ ሐመር ገብተህ ወይንም ሩቅ የሆነ ደቡብ ክልል ሄደህ እነዛን ሰዎች ለማሳመን የጎሳውን መሪ ማሳመን ይቀላል። ጠቅላይ ሚኒስትሩ ቢመጡ ወይንም ሚኒስትሩ ቢመጡ አይሰሟቸውም። የሚሰሙት የጎሳውን መሪ ነው። ኢንፎርማል ሲስተም የሚሰሙት አባገዳዎችን ነው። አባገዳዎችን ብታሳምን ይቻላል። ኦሮሚያ ክልል ሄደህ ኢንፎርማል ሲስተምስ የሚባለው እሱ ነው። አሁን ብዙ ጊዜ ማስታወቂያ ላይ የሆኑ ታዋቂ ሰዎች ማስታወቂያ የሚሰሩት ለምን ይመስላችኋል? ኢንፍሉዌንስ ያደርጋሉ። እነሱ የለበሱትን ልብስ ድምጻቸውን ሚዩት አድርግልኝ ሌመን ኢንፎርማል ሲስተም ይሰራል። ግን አንድ ሌላ እንድታውቁት የፈለኩት ሁለተኛ ነገር አለ። ፓወር ብዙ ጊዜ አሁን ለምሳሌ ቅድም የትም ወርቅ አንድ ሌላ ቅድም ያልነገርኩሽ ያንን ማኔጀር የሚቀርቡትን ሰዎች ጸሐፊው ልትሆን ትችላለች። ፓወር ስትራክቸሩን አሁን አንድ መስሪያ ቤት ገብታችሁ ያንን ሰው ኢንፍሉዌንስ የሚያደርገው ማን ነው የሚለውን ማወቅ ያስፈልጋል። ጠቅላይ ሚኒስትሩን ኢንፍሉዌንስ የሚያደርጋቸው ማን ነው? ሚኒስትሩን ኢንፍሉዌንስ የሚያደርጋቸው ማን ነው? ኢንፎርማል ስትራክቸር የሚባለው ይሄ ፓወር ስትራክቸርን ማወቅ ይፈልጋል። ሲስተም አንደርስታንዲንግ ይሄ የሲስተም ቲንኪንግ የሚባለው እሱ ነው። በማን በኩል ቢነገር ነው? ማን ነው አድቫይዘር? ማንን ነው የሚያዳምጡት? ማን ነውስ ብሎክ የሚያደርገው? አንደኛው እሱን ነው። ሁለተኛው ግን እዚህ ሆስት ትሰጠኛለህ? ሆስት ትሰጠኛለህ? ሚዩት ማድረግ አልቻልኩም። እሺ እኔም ጋር የለም እንትኑ ነው አለኝ። እስቲ ቆይ ምን ሆኜ ነው እባክሽ? እንትና ማን ነው በዘሜ ገብታል? ዘሜ እንዲገባ አድርግ። ዘሜ ገብቷል አለ። ዘሜ ይስጥሽ። ሌላ የዚህ የኢንፎርማል እና የፓወር ስትራክቸር አሁን ብዙ ጊዜ አሁን ማኔጀሮች ጋር ነው ብዙ ጊዜ የሰማሁት ይሄን ቴክኒክ። እዚህ በምሰራበት ቦታ ላይ ምን አይቻለው፣ ከስብሰባው አስቀድሞ እያንዳንዱን ሰው ሂደው ያሳምናሉ። ፓርላማም ውስጥ ብዙ ጊዜ አለ እንደሱ። በግለሰብ ደረጃ ትደራደሪያለሽ፣ ኮንሰልት ታደርጊያቸዋለሽ እና ስብሰባ ላይ ሲመጡ አስቀድመው ነው እጅ ማውጣታቸውና አለማውጣታቸው የሚታወቀው እንጂ ስብሰባ ላይ ሂደው አይደለም የሚያፈርጡት።
አሁን ይሄ እንትን ስምምነት በሚፈልግ ቮት በሚፈልጉ ቦታዎች ላይ እንዴት ነው የሚሰሩት ፓርላማ ምናምን ብላችሁ አንዳንድ ጊዜ አይገርማችሁ አስቀድሞ ነው ድምፁ የሚታወቀው። ብዙ ኢቭን አሜሪካ ውስጥ ነው የምነግራችሁ። በትልልቅ መስሪያ ቤቶችም እንደዚሁ ነው። ቦርድ ሲሰበሰብ እንዴት አድርገው ነው ቦርዱ ሎቢ ነው የሚያደርጉት። እያንዳንዱ ሰው ሄደው ሎቢ ያደርጋሉ። አስቀድመው ነው ጨርሰው ስብሰባ ላይ የሚገቡት። ኮንሰልት ቢፎር ዘ ሚቲንግ ማለት እሱ ማለት ነው። ሌላው ቢውልድ ኮሊሽን ነው። ኮሊሽን ማለት አንድ አይነት ኢንተረስት ማለት አይደለም። ኮሊሽን ከሚለየው ምንድነው? የተለያየ ፍላጎት የተለያየ አሁን ለምሳሌ እዚህ ፓርላማ ሲስተም ኢንፍሉዌንስ የሚደረገው በሱ ነው። አንዱ የሆነ ኢንተረስት ይኖረዋል፣ ሌላው ሌላ ኢንተረስት ይኖረዋል፣ ሌላው ሌላ ኢንተረስት ይኖረዋል። ሸርድ የሆነ የዲፈረንት ሞቲቭስ ነው የሚኖረው እና በአንድ ሸርድ ፐርፐዝ ላይ ዩናይት ማድረግ ነው። ይሄ ክሬዲብል ሜሴንጀር መቼም አሁን ልጆቻችሁን ኢንፍሉዌንስ ለማድረግ የፈለገው ነገር ብትሏቸው ጥሩ ጓደኛ ካጋጠማ ለልጆቻችሁ በቃ ያኔ ነው እግዚአብሔር የምታመሰግኑት። መጥፎም ጓደኛ ከሆነም ክፉ ባልንጀርነት መልካም አመል ያጠፋል የተባለው ነው የሚሆነው። ክሬዲብል ሜሴንጀር በቃ በአብዛኛው ኢንፍሉዌንስ የሚያደርገው ማን ነው? ማን ቢላክ? አሁን ሽምግልናም ስትልኩ አንዳንድ ጊዜ ትዳር ላይ ሽምግልና ሲላክ በጣም እንደው ተጨንቀን የምንልከው ለምንድን ነው? ክሬዲብል ሜሴንጀር መምረጣችን ነው። እሳቸውንስ እምቢ አይሏቸውም የሚባል አይነት ሰው። ይሄ ከፓወር እና ከኢንፎርማል ሲስተምስ ኢንፍሉዌንስ ለማድረግ የሚያገለግል ቅድም አንዱ ያየነው ይሄንን ሬዚስታንስ በሚኖርበት ጊዜ፣ ኮንፍሊክት በሚኖርበት ጊዜ፣ ኢሞሽን በሚኖርበት ጊዜ መጨረሻ ላይ እንደውም ሳናያት ነው የቀረ ነው። አንድ ሰው በቁጣ ውስጥ እያለ እንዴት አድርጎ ነው ኢንፍሉዌንስ ማድረግ የሚቻለው? ክሬት ሴፍቲ ፈርስት፣ እንዲረጋጉ ማድረግ፣ ሩም ፎር ዲስአግሪመንት መፍጠር ነው። ሂዩሚሌት አለማድረግ። ኢንፍሉዌንስ ልታደርገው ስራ አስኪያጅ ሆነህ እንዲስተካከል ከፈለክ ዶንት ሂዩሚሌት። በተለይ ስትወቅስ ሁል ጊዜ ይባላል፣ ስታመሰግን በሰው ፊት አመስግን። ይሄ የኢንፍሉዌንስ አንድ ህግ ሊሆን ይችላል። ደግሞ ቢብሊካልም ነው፣ መጽሐፍ ቅዱስም ላይ ያለ አይታችሁት ከሆነ ስታመሰግን በሰው ፊት አመስግን፣ ስትወቅስ ግን ለብቻው ውቀሰው። ትዳርም ላይ እንደዛው ነው፣ ጓደኛም ላይ እንደዛው ነው። ስታመሰግነው በሰው ፊት፣ ስትወቅሰው ግን ብቻውን። ምክንያቱም ሰው ሂዩሚሌሽን አይፈልግም። እንዲስተካከል ከሆነ የፈለግከው ሀሳቡን እንዲገዛው ለማድረግ ዶንት ሂዩሚሌት ኢት፣ ክሬት ሴፍቲ ፈርስት። በተቻለ መጠን ሰውየውንና ችግሩን ላይ አይተህ አሁን አንዳንድ ጊዜ ስለ ስራና ስለ ችግር አሁን ኢቭን በእኛ ባህልማ በጣም ያለ መሰለኝ። እስኪ ደጋግማችሁ ይዩት። አሁን ብዙ ጊዜ የምንቸገረው ሴፓሬቲንግ ፐርሰን ፍሮም ዘ ፕሮብለም ነው። አንዳንድ ጊዜ መሪዎች ያላግባብ ሲወቀሱም ሁሉ ያለው መሪውን ስለጠላኸው ሀገርህን የሚንድ ነገር መስራት የለብህ። ሁለቱ መለያየት መቻል አለብህ። ሰው አንዳንድ ጊዜ ይሄንን በደንብ መረዳት ያስፈልጋል። ትዳር ውስጥ ያጋጫችሁ ነገርና ሰውየው ወይም ሚስት ወይም ባል አይደለም። ችግሩ ከችግሩ ነው እንጂ ያለው ከሚስት አይደለም ወይም ከባሉ አይደለም። አንተ እኮ እንዲህ ነህ፣ አንተ ሁልጊዜ እንደዚህ ነህ። እሱ ይሄ ነው ሰውና ችግር መቀር። እኔ ሁሌ እንደሱ አይደለሁም። ስህተት ሰርቼ ከሆነ ይሄ ነው ስህተትህ። ሴፓሬት ፕሮብለም ፍሮም ዘ ፐርሰን። መስሪያ ቤትም ላይ እንደዛ ነው። አንተ ሁልጊዜ ግድ የለህ ኖ ኖ ኖ ዛትስ ኖት ራይት። ይሄን ነገር ለምንድን ነው እንደዚህ ያልሰራው? አሁን እየወቀስኩ ያለው ስለ ስራው ነው። አንተን አታክ እያደረኩ እንደሆነ እንዳታስበው። ቢግን ዊዝ ፋክትስ በተቻለ መጠን ይሄን እኮ አድርገሃል። ቅድም እንዳልኩት አንተ ልማድህ ነው፣ አንተ ሁልጊዜ አመልህ ነው፣ አንተ ግድ የለሽ ነህ፣ መቼ ነው የምትሻሻል ነው። ይሄ ነገር እንደዚህ የሆነው ዛሬ በምክንያት ነው። እንዲሁም ከተቻለ በጥያቄ መልክ መጀመሪያ፣ ምክንያቱም ሩብ ትፈጥራለህ። ይሄ ነገር እንደዚህ ሆኗል ወይ? አዎ ፋክት። ሁለተኛው ለምንድን ነው እንደዚህ የሆነው? እንደዚህ እኔ ግን የሚመስለኝ እንደዚህ ነው። አይ እንደዚህ አይደለም። አሁን ሩም ይከፍታል። ቅድም እንዳለው ሬዚስታንስ ውስጥ ሁል ጊዜ አይ እንደው ሬዚስት ያደረጉኝ ስለተቃወሙኝ እኔን ሊያጠቁኝ ፈልገው ነው ከምትል ይልቅ ሬዚስት ያደረጉበትን ምክንያት ሁል ጊዜ ትሪት ኦፖዚሽን አዝ ዲያግኖስቲክ ኢንፎርሜሽን። ምንድን ነው ችግሩ?
የት ላይ ነው የተሳሳትኩት? አሁን መሪዎች ይቺ ብቻ ብዙ ነገር ትቀይራለች። ለርኒንግ ፍሮም ሬዚስተንስ ምንድን ነው የተሳሳትኩት? ምንድን ነው ሮንግሊ አንደርስታንድ ያደረግኩት? ይህንን እንደተረዳችሁ በዚህ መልኩ እንደወሰዳችሁት ገብቶኛል ማለት የፈለግነው መስራት የፈለግነው ልንሄድበት ያሰብንበት መንገድ ግን እንደዚህ አልነበረም። ሰዎች በተሳሳተ መንገድ እንድትረዱት አድርገዋቸዋል፣ ወይንም ደግሞ እኛ ጋር ድካም ነበር የመግለጽ። ሌላ ጊዜ ደግሞ አይ የሄድንበት መንገድ ትክክል አልነበረም፣ ተምረናል፣ ስለዚህ እዚህ በኋላ እናስተካክላለን። ያን ጊዜ ኢንፍሉዌንስ ታደርጋለህ እንጂ ሁል ጊዜ አንተ ትክክል ሌሎቹ እንደተሳሳቱ አንተ የሚገባህ ሌሎችም አይገቡ፣ እሱም ሌላ ችግር። ቅድም ያልኩሽ ይሄንን ነው። የትም ወርቅ ቻሌንጅ ኦቶሪቲ ዊዝ ሂዩሚሊቲ፣ በተቻለ መጠን ቻሌንጅ ኦቶሪቲ ዊዝ ሂዩሚሊቲ። መቼም ትህትና የማይሰብረው ሰው እኔ በህይወቴ ውስጥ እግዚአብሔር ቢያድለኝ ማለት አይደለሁም፣ እንደዛ አይነት ሰው አይደለሁም። ለምን እንደሆነ እንጃ፣ ግን መሆን ብፈልግ አንድ ልመና ምለምነው ሂዩሚሊቲ ነው። አሁን ጥበቃ አንጓጣችሁ መስሪያ ቤት ለመግባት ስትፈልጉ ጥበቃው ሲያስቆማችሁና በትህትና ስትቀርቡ ሳቅ ብላችሁ አክብራችሁ ስትገቡ ልዩነቱን አይታችሁ ታውቃላችሁ? ባንክ ሄዳችሁ የሆነ ቦታ ጉዳይ ልታስፈጽሙ ሄዳችሁ ሰላም ነው ጌታዬ፣ እንዴት ነህ? ደህና ነህ ወይ? ቤተሰብ እንዴት ነው? ያውቀኛል እንዴ? ሁል ጊዜ ሪስፔክት ነው ኢንቫይት የሚያደርገው። ሁል ጊዜ ሪስፔክት ያደረጋችሁት ሰው ሪስፔክት ያደርጋችኋል። በተቻለ መጠን ቻሌንጅ ኦቶሪቲ ዊዝ ሂዩሚሊቲ ነው። አሁን አንዳንድ ጊዜ እዚህ ከተማርኳቸው እዚህ ሀገር ከመጡ በኋላ የሆነ ነገር ሲሉ እንትን መናገር ይችላለሁ ካናይ ሴይ ሳምቲንግ ይሏችኋል። ሀሳብ ልስጥ አስፈቅደዋችሁ ነው እንትን የሚሉት። አስክ ፐርሚሽን ቱ ቻሌንጅ፣ ሀሳብ መስጠት ትችላለሁ። ፋክትና ሚኒንግን ሁለቱ የተለያዩ ናቸው። ይሄንን መረዳት ያስፈልጋል። ቅድም ሎጂክ ያለው ማለት ነው። ሎጂክ ፋክት ሊሆን ይችላል። አንድ ሲደመር አንድ ሁለት ነው፣ ግን ሶስት ነው ብለው ከተረዱትስ ይሄንን መለያየት ያስፈልጋል። ለምን አንድ ሲደመር አንድ እንዴት አንድ አልተረዱትም ብለህ ግግም አትበል። ለምንድን ነው ሶስት አድርገው ያዩት? ለምን ሶስት ነው ብለው ተረዱት? እና መጨረሻ ላይ ሁል ጊዜ ሰው ተስፋ የሚሰጥ ነገር አንድ አይ ቲንክ ብዙ የማያችሁ እዚህ የመጽሐፍ ቅዱስ ኤክስፖዠር ያላችሁ ሰዎች ከሆናችሁ አንድ ኤግዛምፕል ልስጣችሁ። አንድ በጣም ፋሲኔት የሚያደርገኝ የመጽሐፍ ቅዱስ ኤግዛምፕል አለ። ይችን እንደው ገርማይ ነው። ዲግኒፋይድ ፓዝ ቅዱስ ጴጥሮስ ከባለ 50 መንፈስ ቅዱስ ካወረደላቸው በኋላ የጀመረው በመውቀስ ነው። ሰቀላችሁት፣ የክብርን ጌታ ገደላችሁት፣ ግን የሞትን ጣር አጥፍቶ አስነሳው፣ ሞት ሊይዘው አይችልም ያለ ከነገራቸው በኋላ ወቀሳ ነው። ኮረኮራቸው። መቼም ከባድ ነው። ያልጠበቁት ነገር ነው የገጠማቸው። ከዛ በኋላ ምን አሉት? እንግዲህ ምን እናደርግ አሉት። ሁል ጊዜ እንዲህ የሆነ ነገር ስትጨርሱ ዲግኒፋይድ ፓስ ተስፋ መስጠት። ተመለሱ። እና ሁል ጊዜ ስራም ላይ ሆነ ቤተሰብም ላይ ሆነ ፍሬንድሽፕም ላይ ሆነ ዲግኒፋይድ ፓስ እሱም ያስፈልጋል። ቅድም እንዳልነው አግሪመንትን ወደ ኦነርሽፕ መቀየር ያስፈልጋል። ኦነርሽፕ ብዙ ነገር ይቀይራል። ታይሚንግ በደንብ አይተነዋል። ማስተር ታይሚንግ፣ ፕሬዘንስ፣ ኢሞሽን እነዚህ በጣም አስፈላጊ ናቸው። መቼ ብናገረው ጥሩ ነው? እንዴት ባለ ሁኔታ ነው ያለው? ሪሴፕቲቭ ሙቭመንቱን ቹዝ ዘ ሪሴፕቲቭ ሙዱን ማየት ያስፈልጋል። አለቃይን በየትኛው ሰዓት ባናገረው ነው ጥሩ? አንዳንድ ጊዜ በጣም ጥሩ ሁኔታ አሁን ለምሳሌ የሆነ ጉዳይ ልታስፈጽሙ ስትፈልጉ ያ ሰው ጥሩ ሁኔታ ላይ
ዛሬ አይ ቲንክ ሂ ኢዝ ኢን ሪሴፕቲቭ ሞመንት እና ባናገረው ጥሩ ነው። ልጆቻችሁም እንደዚህ ነው፣ ትዳርም እንደዛው ነው። ሚስቶችን እንዲሁም አንዳንድ ጊዜ ያውቁበታል። ባሎቻቸው ጥሩ ሙድ ላይ ካሉ የሆነ ጥያቄ የሚጠይቁት ያን ጊዜ ነው ይባላል። ሬጉሌት ዩርሰልፍ ፈርስት ሪድ ዘ ሩም ኮንቲኒስሊ። ይሄ ሲቹዌሽናል ሪዲንግ በጣም ጥሩ ነው። አሁን አንዳንድ ጊዜ ስብሰባ ላይ መናገር ዛሬ ብናገረው ጥሩ ነው ባልናገረው ጥሩ ነው። ዲቤት በጣም ሂትድ በሆነ እንደው ጫፍና ጫፍ ጠርዝና ጠርዝ ያለ ሂትድ ዲቤት ባለበት ሁኔታ ሀሳብ መስጠት ጥሩ ላይሆን ይችላል። አንደኛው በሌላኛው ወገን ሆኖ በሚከራከሩበት ወገን አንተ በምትሰጠው ሀሳብ አንደኛው ሊፈርጅ ይችላል። ስለዚህ አንዳንዴ ሳይለንስ ጥሩ ሊሆን ይችላል። እና አንድ ጊዜ አንድ አለቃይን እንደሱ አልኩት። እንዴት ነበር የሰጠሁት ሀሳብ አለኝ። አይ ባትሰጥ ጥሩ ነበር አልኩት። እንዴት አለኝ። አይ ሁለቱም የሆነ ጥሩ ነገር አልነበረም። ሁለቱ አለቆች እርስ በርሳቸው የሆነ ጫፍና ጫፍ ይዘዋል። ስለዚህ አንተ የምትሰጠው ሀሳብ በበጎ ላይ ይታይ ይችላል አልኩት። አሃ ልክ ነህ አለኝ ማለት ነው። እና ሩሙን ማንበብ ጥሩ ነው። ዩዝ ሳይለንስ ዴሊብሬትሊ ሳይለንስ ከቃል በላይ የሚሆንበት ጊዜ መቼ ነው የሚለው ዴሊብሬትሊ የመጣው ለዛ ነው። ሲኩዌንስ ቢፎር ሪኩዌስቲንግ። ሌላ ኢንፍሉዌንስ ኢትኳል ይሄ ኢምፓወር ማድረግን ነው። አይ ቲንክ እሱ ላይ ብዙ ይሄ ቼንጅ ማኔጅመንት ላይ ብዙ የምትጠቀሙበት ነው። ሰዓት ልስጣችሁ። ብዙ ጊዜ ይሄ ቼንጅ ማኔጅመንት ላይ ያሉ ነው። አርሊ ዊንን ሴሌብሬት ማድረግ፣ ስትራክቸራል ባሪየርን አሁን አንዳንድ ጊዜ ለውጦቹ ኢንፍሉዌንስ የምንለው ነገር ሰው ሀሳባችንን ስለገዛው ብቻ አይደለም። ሀሳቡ እሱ ነው። ፍሬ እንዲያፈራ የሚያስችለውን መንገድም ጥረግለት ነው። ልጆችን አስተሳሰባቸውን ስለቀየርከው አሁን በቤተ ክርስቲያን ብዙ ጊዜ ፌል የምናደርገው ምንድን ነው ብላችሁ ከወሰዳችሁት፣ እሺ ሀሳቡን ተረዳው፣ ዜንዋት የባህሪ ለውጥ እንዲያመጣ እንዴት ነው ማግዘው? ጫት የሚቅምን ሰው፣ ሲጋራ የሚያጨስን ሰው፣ በመጠጥ ሱስ ያለ፣ በዝሙት ተዳዳሪነት ያሉ ሴቶችን ከነገርካቸው ተቀበሉት፣ ሀሳቡን ተስማምቻለሁ፣ ዜንዋት መንገዱን ጥረግላቸው፣ እንቅፋቱን አንሳላቸው፣ አግዛቸው። አሁን እንዳልኩት ቤተክርስቲያን ላይ ፍሬ ማያፈራው ወይም በአንዳንድ እምነት ፍሬ የሚያፈራው በሌላ ማያፈራው አንዱ ምክንያት ይሄ ለውጥ ማለት ኢንፍሉዌንስ ማለት የባህሪ ለውጥ እስከሚያመጣ